what's up guys እንኳን ወደ PPT አካዳሚ የዩቲዩብ ቻናል በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮ ላይ የ9ኛ ክፍል ኢኮኖሚክስ የመጀመሪያውን ዩኒት የመጨረሻውን ክፍል which is unit 1 part 3 ይዤላችሁ ቀርቤያለሁ። ያለፉትን ቪዲዮዎች ያላያችሁ ልጆች መለስ ብላችሁ ማግኘት ትችላላችሁ። ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ በዛሬው ቪዲዮ ላይ እንግዲህ የመጨረሻው ቪዲዮ ነው ብያችኋለሁ ዩኒት 1ን ለመጨረስ። ስለዚህ በዚህ ቪዲዮ ላይ ምን እናያለን የሚለውን ነገር ስናይ በዋነኝነት እንደተለመደው ልክ እንደ ሁሉ ጊዜው ሁለት ዋና ሰብ ቶፒኮችን ነው የምናየው። የመጀመሪያው approach of studying economics እና በሁለተኛነት ደግሞ decision making ዩኒት ስለሚባሉት እናያለን። እንግዲህ ኢኮኖሚክስን ለማጥናት የምንጠቀምባቸው perspectives or we can study economics from two different perspectives which are normative economics and positive economics። እንግዲህ normative የሚለውን ቃል ብዙ ጊዜ ሲቪክ ላይ ደጋግማችሁ እንደሰማችሁት ተስፋ አደርጋለሁ እና ምን ማለት ነው የሚለውን እናያለን። አንዳንድ ኤግዛምፕሎችን በኖርማቲቭ እና በፖዚቲቭ ኢኮኖሚክስ የተሰጡ ስቴትመንቶችን እናያለን። ሌላ ዲሲዥን ሜኪንግ ዩኒትስ የሚባሉ አሉ። እነዚህ ዲሲዥን ሜኪንግ ዩኒትስ እንግዲህ እንደ ኢኮኖሚክ ኤጀንት ኮንሲደር የምናደርጋቸው ኢኮኖሚን ዲቫይድ እናድርግ ከተባል ለሶስት ነው የምንከፍለው which is household, governments and business firms። ስለዚህ እነዚህ በኢኮኖሚ ላይ የራሳቸውን ተጽዕኖ የሚያሳድሩ ዩኒቶች ናቸው። ስለነዚህ በጥልቀት እናያለን። በእነዚህ ዩኒቶች መካከል ያለው ኢንተራክሽን ምንድነው፣ ለማርኬቱ ላይ ያላቸው ተጽዕኖ ምንድነው የሚለውን ነገር በስፋት የምንመለከት ይሆናል ማለት ነው። So the first topic is about approach of studying economics. So as I said before, economics can be analyzed from the point of two perspectives. So we can analyze economics from two different perspectives which are normative economics and positive economics. ስለዚህ ኢኮኖሚክስን በኖርማቲቭ or በፖዚቲቭ ዌይ መግለጽ እንችላለን እና የመጀመሪያ ፖዚቲቭ ኢኮኖሚክስን ስናይ positive economics it is like a science which deals with knowledge and facts that exist on the ground። እንግዲህ ፖዚቲቭ ኢኮኖሚክስ የምንለው ሁልጊዜም ዲል የሚያደርገው መሬት ላይ ኤግዚስት የሚያደርገውን መሬት ላይ ያለውን እውነታ ወይም ደግሞ ፋክት በመናገር ነው። So when dealing with positive economics always we don't care about any value judgments። ፖዚቲቭ ኢኮኖሚክስ ላይ ምንም አይነት value judgment አንሰጥም። ምንም አይነት ኦፒኒየን የራሳችንን ኦፒኒየን አንሰጥም። ጀስት መሬት ላይ ያለው እውነታ ወይም ፋክት ምንድነው የሚለውን ነገር ስንገልጽ that is positive economics ይሆናል ማለት ነው። ፖዚቲቭ ኢኮኖሚክስ ነው። ለምሳሌ the inflation level in Ethiopia is 12%። አሁን ላይ ያለው ኢትዮጵያ ውስጥ current inflation level 12% ነው ብንል ሚስተር ኤክስም ሚስተር ዋይም ይሄንን ሐሳብ ቢናገሩ ምንድነው ስቴትመንቱ ኦሪጂናሊ ትሩ ከሆነ ትሩ ነው። ሚስተር ኤክስም ተናገረ ሚስተር ዋይም ተናገረው ምንም የራሱን ሐሳብ የሚጨምርበት ወይ የለም ማለት ነው። ስለዚህ መሬት ላይ ያለው ኤግዚስቲንግ ፋክትስ ወይም እውነታ የሚገልጽልን የኢኮኖሚክስ አይነት ነው ፖዚቲቭ ኢኮኖሚክስ። ሁለቱም ስቴትመንቶች ላይ ሁለቱም ኤግዛምፕሎች ላይ እንደምታዩት ምንም አይነት ቫልዩ ጀጅመንት ወይም ደግሞ ኦፒኒየንን የሚያሳዩ ስቴትመንቶች የሉ። ለምሳሌ ሁለተኛው ላይ ፖቨርቲ ኤንድ ኢምፕሎይመንት አር ዘ ሜጀር ኢኮኖሚክ ፕሮብሌምስ ኢን ኢትዮጵያ። ኢትዮጵያ ውስጥ ዋና ከምንላቸው ኢኮኖሚያዊ ችግሮች መካከል ድህነትና ስራ ማጣት ናቸው። ስለዚህ እነዚህ ስቴትመንቶች ትሩ ወይም ፎልስ መሆናቸውን ለማረጋገጥ ምንድነው የምናደርገው መሬት ላይ ወርደን ነው የምናረጋግጠው ማለት ነው። ኤክስፐሪመንት ነው የምንሰራው፣ ፕሩፍ ነው የምናደርገው። ወይም ደግሞ the conflicts in positive economics can simply solved by referring to facts። በቀላሉ እውነታን ሪፈር በማድረግ በኖርማቲቭ ኢኮኖሚክስ በፖዚቲቭ ኢኮኖሚክስ መካከል የሚፈጠረውን ኮንፍሊክት መናገር ይቻላል ማለት ነው። ለምሳሌ ሚስተር ኤክስ the inflation level in Ethiopia is 12% ቢል እንደገና ሚስተር ዋይ ደግሞ no the inflation level in Ethiopia is 13% ቢል አሁን 12% ነው ወይስ 13% ነው የሚለውን ለማረጋገጥ ምንድነው የምናደርገው just by referring to facts ወይም ደግሞ ያለውን እውነታ ኢትዮጵያ ውስጥ ያለውን ኢንፍሌሽን ሌቨል ሜጀር በማድረግ ሚስተር ኤክስ ወይም ደግሞ ሚስተር ዋይ ትክክል ናቸው ወይም ትክክል አይደሉም ማለት እንችላለን ማለት ነው። because there is no idea። እዚህ ጋር ፖዚቲቭ ኢኮኖሚክስ ላይ ማየት ያለባችሁ ነገር ምንም አይነት ቫልዩ ጀጅመንት አይሰጥም። የሆነ አይዲያ ጥሩ ነው ወይም መጥፎ ነው የሚል ነገር አይደለም የሚሰጠው። ወይም ደግሞ የማንንም ኦፒኒየን አይገልጽም።
always it refers to facts and knowledge ማለት ነው። ሁለተኛው ደግሞ ኖርማቲቭ ኢኮኖሚክስ ነው። so the word normative ማለት by the way value judgment ማለት ነው። አንድ ነገር ጥሩ ነው ወይም ደግሞ መጥፎ ነው ብሎ ጀጅ ማድረግ ነው ኖርማቲቭ። so the normative economics it is concerned with questions such as what the economy ought to be or what the economy should be። ይሄ ኖርማቲቭ ኢኮኖሚክስ ደግሞ ሁሉ ጊዜም ጥረት የሚያደርገው እነዚህን ሁለት ዋና ጥያቄዎች ለመመለስ ነው። ኢኮኖሚው ምን አይነት ወይ ቢጠቀም የተሻለ ነው? what the economy should be ኢኮኖሚው ምን መሆን አለበት? ወይም ደግሞ what the economy ought to be ኢኮኖሚው ምን አይነት መንገድ ቢጠቀም የበለጠ አትራክቲቭ ይሆናል፣ የበለጠ አትራፊ ይሆናል የሚለው ነገር ላይ ነው ኮንሰንትሬት የሚያደርገው ኖርማቲቭ ኢኮኖሚክስ always። ስለዚህ it evaluates the desirability of alternative outcomes based on one's value judgment about what is good and what is bad። ስለዚህ አሁን ኖርማቲቭ ኢኮኖሚክስ እንዴት ነው ቫልዩ ጀጅ የሚያደርገው? በነገራችን ላይ ኖርማቲቭ ኢኮኖሚክስ ሰብጀክቲቭ ነው ማለት the statements of normative economics always vary from person to person። አንድ ሚስተር ኤክስ የሚሰጠው ስለ አንድ ኢኮኖሚክ ኢሹ ወይም ደግሞ ስለ አንድ ኢኮኖሚ ፌኖሜና ሚስተር ኤክስ የሚሰጠው ዲፊኒሽን እና ወይም ደግሞ የሚሰጠው ምንድነው ሰጀሽን እና ሚስተር ዋይ የሚሰጠው ሰጀሽን የተለያየ ሊሆን ይችላል። ምክንያቱም ሚስተር ኤክስ ጥሩ ነው ብሎ የሚያስበው ነገር ሚስተር ዋይ ጥሩ ነው ብሎ ከሚያስበው ነገር የተለያየ ሊሆን ስለሚችል ማለት ነው። always ኖርማቲቭ ኢኮኖሚክስን ደግሞ ፎርሙሌት ስናደርግ ዲዛይረብል የሆነውን ወይም ደግሞ የምንፈልገውን አውትከም ፕሮዲዩስ ለማድረግ ቫልዩ ጀጅመንትን እንጠቀማለን። የራሳችንን ኦፒኒየን ተጠቅመን ነው ኖርማቲቭ የኖርማቲቭ ኢኮኖሚክስ ስቴትመንቶችን ፎርሙሌት የምናደርገው። ስለዚህ always the normative analysis or the normative economics or concepts of normative economics it is a matter of opinion that cannot be proved by simply referring to facts። አሁን ልክ እንዳልኳችሁ ቅድም ሚስተር ኤክስ እና ሚስተር ዋይ የሚሰጡትን ኖርማቲቭ ስቴትመንት ጀስት ሲምፕሊ ፋክትን ብቻ ሪፈር በማድረግ ፕሩፍ ማድረግ አንችልም። ምክንያቱም የሀሳብ ጉዳይ ስለሆነ ማለት ነው። ምክንያቱም ሚስተር ኤክስም ሚስተር ዋይም ራሳቸው ጥሩ ነው ብሎ የሚያስቡትን ነገር ነው ሰጀስት ያደረጉት። ኢኮኖሚው እንደዚህ መሆን አለበት ብሎ ሰጀስት ያደረጉት እነሱ የሚመስላቸውን ነገር ነው። ስለዚህ the conflicts in normative economics are always resolved by voting። so በኖርማቲቭ ኢኮኖሚክስ የሚፈጠሩትን ምንድነው አለመግባባቶች የምንፈታው በምርጫ ነው። ስለዚህ አብላጫ ድምጽ ያለው ያሸንፋል ማለት ነው። ለምሳሌ አንድ የኢኮኖሚ ፌኖሜና እንውሰድና ለምሳሌ the poor should pay no taxes። ይሄ it is one of the example of normative economics። ለምሳሌ 10 ሰዎች አስቀምጠን በዚህኛው ሐሳብ ላይ በጣም ዝቅተኛ የኢኮኖሚ አቅም ያላቸው ሰዎች ታክስ መክፈል የለባቸው የሚለው ሐሳብ ላይ የራሳችሁን ሐሳብ ተናገሩ ብንል ከ10 ሰዎች መክፈል አለባቸው ብሎ የሚያስቡ ሰዎች አሉ፣ መክፈል የለባቸውም ደግሞ ብለው የሚያስቡ ሰዎች አሉ። ስለዚህ የትኛው ነው ትክክል ስቴትመንት የሚለውን ጀጅ ለማድረግ ምንድነው የምናደርገው? አብላጫውን ድምጽ ነው የምናየው ማለት ነው። ከ50% በላይ የሆነው መክፈል አለበት ብሎ የሚያስብ ከሆነ the poor should pay taxes የሚለው የኢኮኖሚ ፕሪንሲፕል ተደርጎ ይወሰዳል። ምክንያቱም አብዛኛው ሰው ወይም ደግሞ ማጆሪቲው ትክክል ነው ብሎ ስላሰበ ማለት ነው። so the conflicts in normative economics always solved by voting የምትለው ነገር ትይዙልኛላችሁ። another example there is a need for intervention of government in the economy። ኢኮኖሚ ውስጥ የመንግስት ጣልቃ ገብነት አስፈላጊ ነው እያልኩ ነው አሁን። ስለዚህ ኢኮኖሚው በምን አይነት ወይ ቢመራ ይሻላል? መንግስት ኢንቮልቭ በሚያደርግበት ወይ ቢመራ የተሻለ ይሆናል እያልኩ የራሴን ኦፒኒየን የራሴን ቫልዩ ጀጅመንት እየሰጠው ነው። so this is also another normative economics። ስለዚህ በቀላሉ approach of economics ምንላቸው እነዚህ ነው፣ ኖርማቲቭ እና what ፖዚቲቭ ማለት ነው። አንዱ just simply by referring to facts ነው ፖዚቲቭ ኢኮኖሚክስ። ኖርማቲቭ ኢኮኖሚክስ ከሆነ ደግሞ value judgment or it is a matter of opinion ማለት ነው። እሺ የመጨረሻው የዩኒቱ ቶፒክ decision making units የሚባሉት ናቸው። decision making units so obviously an economy is divided into different sections። ኢኮኖሚን እንግዲህ ወደ ተለያየ 3 ሴክሽኖች መክፈል እንችላለን። so these sections are known as decision making units of the economy። so
the another name of decision making of the another name of decision making units is economic agents እነዚህን decision making ዩኒቶች ኢኮኖሚክ ኤጀንት ብለን ሪፈር ማድረግ እንችላለን so the basic decision making units or the basic economic agents are households business firms and the government household business firm or producers and government ወይም ደግሞ መንግስት እነዚህ እንደ ዋና ኢኮኖሚክ ኤጀንት የምናያቸው ናቸው ማለት ነው ከመጀመሪያ ከሃውስሆልድ እንጀምር እስቲ households what are households they are the chief owners of factors of production which encompass land labor capital and entrepreneurship መጀመሪያ household የሚለውን ዲፋይን ስናደርገው household means a group of persons or people that lives under one roof በአንድ ጣሪያ ስር የሚኖሩ የሰዎች ስብስብ ነው household የምንለው so these households are the chief owners of factors of production ወይም ደግሞ እነዚህ factors of production ምንላቸው by the way ምርትና አገልግሎቶችን ለማምረት ምንጠቀምባቸው ኢንፑት ወይም ደግሞ ጥሬ ዕቃ ሮ ማቴሪያል ናቸው so the chief owners of these factors of production are household ስለዚህ የነዚህ ጥሬ ዕቃ ባለቤቶች እነዚህን ጥሬ ዕቃ ለገበያው የሚያቀርቡት ነው household ምንላቸው ማለት ነው so they sell እነዚህ በነገራችን ላይ እነዚህ ጥሬ ዕቃዎች ምን ሊሆኑ ይችላሉ ላንድ ሊሆን ይችላል ሌበር ሊሆን ይችላል ካፒታል ሊሆን ይችላል ኢንተርፕረነርሺፕ ሊሆን ይችላል ስለዚህ አንድ ቢዝነስ ፊርም ወይም አንድ ፕሮዲዩሰር ጉድስ ኤንድ ሰርቪስ ፕሮዲዩስ ማድረግ ከፈለገ ግዴታ እነዚህን አራቱንም ጥሬ ዕቃዎች መጠቀም አለበት እነዚህን ጥሬ ዕቃዎች ከማን ነው የሚያገኘው ማለት ነው ከሃውስሆልድ because households are the chief owners of factors of production ስላል ማለት so they sell these factors of productions for producers ለማን ነው የሚሸጡት አገልግሎትና ምርት ለሚያመርቱት ለፕሮዲዩሰሮች ስለዚህ በመትኩ ደግሞ ምን ይቀበላሉ እነዚህ ሃውስሆልዶች in return they receive their income as a form of rent wage interest and profit ስለዚህ እነዚህ ሃውስሆልዶች ላንድ የሚሸጡ ከሆነ ምን ያገኛሉ ሬንት ያገኛሉ ሌበር ደግሞ የሚሸጡ ከሆነ ወይም ደግሞ ሌበር የሚሰጡ ከሆነ ለፕሮዲዩሰርስ እነሱ በመትኩ ደሞዝ ወይም ዌጅ ይከፈላቸዋል ካፒታል ከሆነ ኢንተረስት ይከፈላቸዋል ኢንተርፕረነርሺፕ ከሆነ ደግሞ they will get profit ማለት ነው so the role of households in the economy is selling factors of productions or inputs that are used to produce goods and services and in return they will get income as a form of what as a form of rent wage interest and profit ስለዚህ የሃውስሆልድ ኢኮኖሚ ላይ ያላቸው ሚና ይሄ ነው ማለት ነው and another concept is they spend an enormous portion of their income on purchasing goods and services from producers አሁን factors of production ሽጠው የሚያገኙትን ገቢ አብዛኛውን ለምንድን ነው የሚጠቀሙበት እዛው መልሰው goods and service ወይም ደግሞ ፕሮዲዩሰሮች የሚያመርቱትን goods and service ለመግዛት ይጠቀሙበታል የተረፈውን ደግሞ ለሴቪንግም እንደገና ደግሞ ታክስን መክፈል አለባቸው ለገቨርንመንት ስለዚህ ገቢያቸውን በዚህ ወይ ነው የሚጠቀሙት ማለት ነው The second one is business firms and producers are almost the same words in economics በኢኮኖሚክስ ውስጥ እንግዲህ ቢዝነስ ፊርም እና ፕሮዲዩሰር የሚለውን ቃል almost interchangeably ነው የምንጠቀማቸው ስለዚህ business firms hire the service of factors of production from households to produce commodities that they sell to household to other firms or to the governments or to other countries so እነዚህ ቢዝነስ ፊርምስ ደግሞ ኢኮኖሚ ውስጥ ያላቸው ሮል ምንድነው መጀመሪያ they hire factors of production from household ከሃውስሆልድ ኢንፑት ወይም ደግሞ factors of production ይገዛሉ ከዛ በኋላ እነዚህ የገዟቸውን factors of productions or input ፕሮሰስ አድርገው ወደ አውትፑት ይቀይሩና in the form of goods and service ማለት ነው ይሄንን ደግሞ መልሰው ለማን ይሸጣሉ አንደኛ ለሃውስሆልድ ይሸጣሉ ለሌሎች አምራቾች ይሸጣሉ ኢቭን ለገቨርንመንት ይሸጣሉ ካልሆነ ደግሞ ወደ ሌሎች ሀገራትን ኤክስፖርት ያደርጋሉ ማለት ነው so the main role of business firms in the economy is the production of goods and services ዋነኛ ሮላቸው goods and service ፕሮዲዩስ ማድረግ ነው ማለት ነው የቢዝነስ ፊርም ስለዚህ we can say that business firms are the principal buyers of factors of production የኢንፑት ወይም ደግሞ የጥሬ ዕቃ ዋነኛ ገዢ ምንላቸው ዋነኛ ተጠቃሚዎች ማናቸው
ቢዝነስ ፊርም ናቸው። በተቃራኒው they are the principal buyers of goods and service የአገልግሎትና ምርትን ደግሞ የሚያቀርቡት ወይም ደግሞ ያለቀላቸው ፋይናል ጉድስ ኤንድ ፕሮዳክት የሚሸጡት ደግሞ ማናቸው ቢዝነስ ፊርም ናቸው ማለት ነው። so these business firms could be private either government enterprise ለምሳሌ በግል የተቋቋሙ ድርጅቶች ሊሆኑ ይችላሉ። እንደገና ደግሞ መንግስት የፐብሊክ ሰርቪስ ለመስጠት የሚያቋቁማቸው ድርጅቶች ሊሆኑ ይችላሉ። እነዚህ ቢዝነስ ፊርምስ እንላቸዋለን ማለት ነው። so conclusion ለማድረግ ያክል the main role of business firms in the economy is they are the principal buyers of factors of production and principal sellers of goods and services ማለት ነው። ከገበያው ኢንፑት ይቀበላሉ። ያን የተቀበሉትን ኢንፑት ፕሮሰስ አድርገው ደግሞ ለገበያው መልሰው አውትፑት ያቀርባሉ ወይም ደግሞ ፋይናል ጉድስ ኤንድ ሰርቪስስ ያቀርባሉ ማለት ነው ቢዝነስ ፊርምስ። ሶስተኛውና የመጨረሻው ገቨርንመንት ነው። ገቨርንመንት ወይም ደግሞ መንግስት የምንለው it is a legal body which can control both household and firms ሃውስሆልዶችንም ፊርምስንም ኮንትሮል የሚያደርግ ህጋዊ ስልጣን ያለው አካል ነው መንግስት የምንለው። but ኢኮኖሚ ላይ የመንግስት ተጽዕኖ ወይም ደግሞ የመንግስት ሚና ምንድነው የሚለውን ስናይ the role of government in the economy is that government always purchases goods and services from business firms and also it also purchases factors of production from household እንግዲህ government ሁለት ነገር ነው የሚያደርገው። በሁለቱም ሳይድ ግን ፐርቼዝ ነው የሚያደርገው። government መግዛት ነው የሚገዛው። ምንድነው አንደኛ ያለቀላቸውን ምርትና ፕሮዳክቶች ከማን ይገዛል? ከቢዝነስ ፊርምስ ይገዛል። እንደገና ደግሞ ራሱ አንዳንዴ ገቨርንመንትን እንደ ቢዝነስ ፊርምም ኮንሲደር እናደርጋለን። አይሸጥም እንጂ እንደ ቢዝነስ ፊርም ኮንሲደር እናደርጋለን። ምክንያቱም ከሃውስሆልድ ምን ይገዛል? ፋክተርስ ኦፍ ፕሮዳክሽን ይገዛል። ስለዚህ the role of government in the economy is that purchasing both goods and services and also factors of production ማለት ነው factors of production. So it uses these commodities and factors of service to provide free services such as police, education, medical facilities, sanitation facilities, judicial service and to the people for the case of satisfying their combined needs and also for other services. Government ከሃውስሆልድ የሚገዛቸውን ፋክተርስ ኦፍ ፕሮዳክሽን እና ከቢዝነስ ፊርምስ የሚገዛቸውን ጉድስ ኤንድ ሰርቪስ ለምንድን ነው የሚጠቀምበት? ለህብረተሰቡ ነፃ አገልግሎትን ወይም ፍሪ ሰርቪስን ፕሮቫይድ ለማድረግ ነው። ለምሳሌ ሜዲካል ፋሲሊቲ ሊሆን ይችላል፣ የፖሊስ ኃይል ሊሆን ይችላል፣ ትምህርት ሊሆን ይችላል፣ የጁዲሻል ሰርቪስ የንጽህና አገልግሎቶችን እና ደግሞ ሌላ ፐብሊክ ሰርቪሶችን ፕሮዲውስ ለማድረግ ወይም ደግሞ ፕሮቫይድ ለማድረግ ገቨርንመንት ከሃውስሆልድ ፋክተርስ ኦፍ ፕሮዳክሽን ፐርቼዝ ያደርጋል ማለት ነው። ግን አሁን መንግስት ከሃውስሆልድም ከቢዝነስ ፊርምን ሲገዛ ምን ያስፈልገዋል? ኢንካም ያስፈልገዋል አይደለም? ይሄን ኢንካም ደግሞ ከየት ነው የሚያገኘው? the principal way of acquiring income for government is collecting taxes from both households and business firms. ከቢዝነስ ፊርም ከሃውስሆልድ ታክስ ኮሌክት ያደርጋል። ስለዚህ ይሄንን ኮሌክት የሚያደርገውን ታክስ as a form of income ተጠቅሞ ነው በምትኩ ደግሞ ፍሪ ሰርቪስ ለህብረተሰቡ ፕሮቫይድ የሚያደርገው ማለት ነው። ስለዚህ በአጭሩ ዲሲዥን ሜኪንግ ዩኒትስ ኦር ኢኮኖሚክ ኤጀንት ምንላቸው እነዚህን ይመስላሉ። በሶስት ከፍለናቸዋል። ሃውስሆልድ፣ ቢዝነስ ፊርምስ እና ገቨርንመንት። የሃውስሆልድ ሚና ምንድነው ብለናል? ለገበያው ወይም ደግሞ ለማርኬቱ ፋክተርስ ኦፍ ፕሮዳክሽን ፕሮቫይድ ያደርጋሉ። እንደገና ከማርኬቱ ደግሞ ምን ይገዛሉ? ያለቀላቸውን ጉድስ ኤንድ ሰርቪስ ይገዛሉ። ቢዝነስ ፊርምስ ደግሞ በሃውስሆልድ የቀረቡላቸውን ፋክተርስ ኦፍ ፕሮዳክሽን ይገዛሉ። እነዛን ፋክተርስ ኦፍ ፕሮዳክሽን ኦር ኢንፑት ፕሮሰስ አድርገው ወደ አውትፑት ይቀይሩና ያን የቀየሩትን አውትፑት ደግሞ ለገበያው መልሰው ያቀርባሉ ማለት ነው። ወደ መንግስት ስንመጣ መንግስት በሁለቱም ሳይድ መግዛት ነው ስራው። ከሃውስሆልድም ፋክተርስ ኦፍ ፕሮዳክሽን ይገዛል፣ ከቢዝነስ ፊርምም ልክ እንደዚህ ጉድስ ኤንድ ሰርቪስ ይገዛል። ከዛ በኋላ
እነዚህ የገዛቸውን ደግሞ ፋክተርስ ኦፍ ፕሮዳክሽን ኤንድ ፋይናል ጉድስ ኤንድ ሰርቪስ ለምን ይጠቀማቸዋል? መልሶ ለህብረተሰቡ ፍሪ ሰርቪስ ፕሮቫይድ ለማድረግ ይጠቀማቸዋል ማለት ነው። ኤንድ ዘ ሜን ሶርስ ኦፍ ኢንካም ፎር ገቨርንመንት ኢዝ ኮሌክቲንግ ታክስስ የሚለውን ነገር አትርሱ። እንግዲህ ዩኒት 1ን በዚሁ ጨርሰናል። ቀጣይ ወደ ዩኒት 2 ነው የምንሄደው። ስለዚህ ያለፉትን ፓርቶች ያላያችሁ ልጆች መለስ ብላችሁ አክሰስ ማድረግ ትችላላችሁ። በተረፈ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ባይ ባይ።